ሰላም ሰላም ውድ የማርታ ወሬኛ ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ሰሞኑን እችን 3 ቀን ሀይሚና ብራ ጠፍተው ነበረ። በጣም ከምንለው በላይ በጣም ናፍቀውን ነበረ። በጣም በቲክቶክም በተለያዩ ቦታ የእነሱን ፎቶ እየለጠፉ በጣም ምን ሆናችሁ ነው የጠፋችሁት? ምን ሆናችሁ ነው? ምን ገብታችሁ ነው? እህል አልበላልን አለ፣ ስራው አልገፋልን አለ፣ የማዳም ቅመሞች እያለ በጣም እየተፈለጉ ነበረ ቲክቶክ ላይ አብሶ። በቃ ብቻ በሰላም የሆነ ምን እንደሆነ እንደጠፋ ዛሬማ ቪዲዮ ካለቀቁልን ምናምን እያለ ሆይ ወይ ወይ እያሉ ነበረ። እና ያው ብዙ ጊዜ ሀይሚና ብሩክ ጠፍቶ ሲመጡ የናፍቆት ነበር፣ የደስታ ቪዲዮ ነበረ ወይ የሆነ ነገር ደስ ብሏቸው ወይ በሆነ ምክንያት በምን ምክንያት እንደጠፉ ምናምን ብዙ ጊዜ ይናገራሉ። እና በጣም በፍቅር ነበረ ሲመጡ የነበረው። ዛሬ ላይ ደግሞ ያው የሰው ልጅ ይጋጫል፣ ሰው ሆኖ የማይጋጭ የለም። ሰው ነንና ስጋ ለባሽ እስከሆነ ድረስ ግድ ነው የሀሳብ አለመግባባት፣ የኔ ነገር ትክክል ነው የማለት፣ ያኛው ሰው ደግሞ እኔ ትክክል ነው እኔ የምልሽን መስማት አለብሽ የማለት ነገር በመሃላችን ላያግባባን ይችላል። እና ሁል ጊዜ ያ ነገር እንደዛ ሲፈጠር መሸሽ አይደለም አማራጭ ማድረግ ያለብን። ለምን ነገሮችን እዛ ነው መጋፈጥ ያለብን ማለት ነው። እና ሀይሚ ዛሬ አጥፍተሻል። ያጠፋሽው ምንድነው? ሁል ጊዜ ብዙ ጊዜ ስትጣሉ ምን ስትሉ አማራጭሽ መሸሽ ታደርጊዋለሽ፣ መሄድ። ብዙ ጊዜ ያው የምትሄጂው ቡታጅራ ነው። ከቡታጅራ ውጪ የምትሄጂበት ቦታም የለም። ለምንድነው? ብዙ ጊዜ የሆነ ነገር ብሩኬ ሲናገርሽ ሲከፋሽ ያው አንቺ እዛ ቦታ ላይ የምታደርጊው ድረስ ለአንቺ ትክክል ነሽ። ለምን እንደሆነ ታውቂያለሽ? አንቺ ስለሚደብርሽ ነው። ከብሩኬ ጋር ተጣልተሽ እዛ ቦታ ላይ እዛ ነገር ላይ መቆየት ስለማትፈልጊ ነው። ለምን እዛ ቦታ ላይ ብሩክ ነው ያለሽ። ደስታሽንም ሀዘንሽንም ድብርትሽንም የሚጋራው ሰው ቡቡ ነው። እና ግዴታ ከእሱ ጋር ተኮራርፈሽ እዛ ቦታ ላይ መሆን ስለማትፈልጊ መሸሽን ትመርጫለሽ ማለት ነው። ያ ነገር ግን ጥሩ አይደለም። ገባሽ አይደለ? ያ ነገር መሸሽ ጥሩ አይደለም። ብራም ያለው እንደዛ ነው። እስቲ እኔን እንኳን አንቺ እንኳን ከኔ ተሻይ፣ ነገሮችን ማብረድ ልመጂ እስቲ ሁለታችንም ካልተረጋጋን እልኸኛ ከሆንን እንዴት ነው ነገሮችን የምናሳልፈው ነው ብሎ የተናገረው ማለት ነው። ለምን በቃ መተው የሚባል ነገር አሁን እሱ ተይ የምልሽን ነገር ስሚ፣ ያደረግሽው ነገር ትክክል አይደለም። ለዛም ነገር ደግሞ ይቅርታ ብትጠይቂም እኔ በሰአቱ ያን ነገር ልረሳው አልቻልኩም። እስከምረሳ እንኳን አንድ ቀን ነው ያላወራነው። አንድ ቀን ማለት ምንም ማለት አይደለም። ለምን አትረጋጊም? ዛሬ ጠርተሽኝ ልሄድ ነው ቻው በይኝ ማለት ምን ማለት ነው? እንደዛ አይደረግም። ለምን ከኔ አንቺ መሻል አለብሽ፣ ብልህ መሆን አለብሽ እያለ እየነገረች ነው ማለት ነው። አዎ ሴት ልጆች ብልህ ነን። ነገሮችን በእርጋታ ነው ማስተካከልም መወሰን የምንችለው ማለት ነው። እና ብዙ ጊዜ አንቺ እሱን ስደት ላይ ስደት እላለሁ ሶሪ፣ ብዙ ጊዜ አንቺ ግዴታ ከእሱ ጋር ስትጣይ እንደ አማራጭ መሄድን ከሆነ አብረሽ መቀጠል አትፈልጊም ማለት ነው። ለዛ ነገር ላይ አብራችሁ መሆን አትፈልጉም። ነገሮችን ማረጋጋታችን እንዴ የምትወጂውና የምታፈቅሪውን ሰው እንዴት ነው አንቺ ርቀሽ ተለይተሽ የምትችይው ማለት ነው? አብራችሁ የሆኑ ለአንድ ቀን አኩርፎሽ ነው አይደለ የደበረሽ? ስልክ ባለመመለሱ፣ ቴክስት ባለመመለሱ፣ ስትደውይለት ባለማውራቱን የደበረሽ አይደለ? ያን ነገር ማየት አልፈልግም ብለሽ ነው እንደ አማራጭ ልትሄጂ ያልሽው ማለት ነው። እዛ ሄደሽ ራሱ ቡታጅራ ሄደሽ ያስችልሻል ወይ? ያን ነገር የማድረግ አቅሙ አለሽ ወይ? ለምን ታበሳጭዋለሽ ልጁን? ለምን ታበሳጭኛለሽ? እኔ ተይ የምልሽን ነገር ለምን አትሰሚም ነው ያለሽ። እንዴ ለነገ ህይወታችሁ እንዴት ነው የምታደርገው አንቺ? ግዴታ እኮ መሻገር የሚባል ነገር አለ አይደለ? መተው የሚባል ነገር አለ። ለምን ተረጋግተሽ ድርቅ ለምን ትያለሽ? ሁሌ ብቻ እኔ ነኝ ትክክል፣ በቃ እኔ ነኝ በቃ ነገሮችን በቃ ለምን አንቺ ያልሽው ነገር እንዲሆን የምትፈልጊው ማለት ነው። ለምን ብራ የሚለውን ነገር አትሰሚም? እስቲ አታድርጊ የሚልሽን ነገር ተይ። የምትወጂው ከሆነ የምታከብሪው ከሆነ እስቲ ለሱ ስትይ ተሸነፊ። እሱ ይወድሻል፣ ያከብርሻል። ላንቺ ምን ያህል ቦታ እንዳለው ታውቂያለሽ አይደል? እያወቅሽ ነው አይደለ? ልቡን ስለምታውቂው ነው አይደለ? መቼስ አይኑ እያየ ሻንጣ እያስጎተተሽ እንደማያስኬድ ስለምታውቂ፣ ልቡን ስለምታውቂ ነው እንደዚህ የምታደርጊው። ይሄ ነገር ተገቢ አይደለም ሀይሚ ማለት ነው። እና በእርግጥ ያለችው ምንድነው? ደክሞኛል
ከካሜራ በስተጀርባ በጣም ብዙ ነገሮች የማያግባቡ ነገር አለ። ያው ይቀናል መሰለኝ ብሩክ እንደዛ ነገር ነው በቃ ይቀናል ነገር በቃ ለምን ብዙ ነገሮች የማያግባቡን ነገር አለ። ሲመጣም ምንድን ነው ያለው? ተይ የምልሽን ነገር አታድርጊ የምልሽን ነገር ለምን ታደርጊያለሽ ነው። ይሄ ማለት ወይ ከጓደኞቿ ጋር ስትሄድ ወይ ከምናምን ስትሄድ አይረዳም ይሆናል እና ያ መሰለኝ እንደዛ ሊያደርጋቸው የቻለው እና ሀይሚሻዬ ነገሮችን እንትን ብለሽ ተረጋግተሽ ለመወሰን ሞክሪ። ብዙ ጊዜ እንደ አማራጭ ለመሸሽ እንደ አማራጭ አታድርጊ ማለት ነው። ለምን ተረጋጊ። መረጋጋት ጥሩ ነው። በቃ መሄድ አለብኝ መሄድ አለብኝ ቻው በይኝ። ቻው 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 በይ ቻው በለኝ ነው ያልሽው ማለት ነው። ገባሽ አይደለ? ይሄ ራሱ በጣም እንዲያናድደው እያደረግሽው ነው ማለት ነው። እስቲ ስሚኝ አዳምጪኝ አለሽ እኮ። በቃ እንደማትሰሚው እንደማታዳምጪው ነው የተነገረው ማለት ነው። ለምን መስማትን ማዳመጥ አብሶ ደግሞ በተቻለሽ አቅም አሁን ለምሳሌ ብሩክ በጣም እኔ እልኸኛ ነኝ በቃ በጣም እልኸኛ ነኝ ደረቅ ነኝ አለ። ገባሽ አይደለ? አንቺም እኔም እልኸኛ ነኝ ደረቅ ነኝ አለ። እንደዛማ አይሆንም። ሴት ልጅ ብልህ ናት። ነገሮችን በይቅርታ ማለፍ አለባቸው። አሁን ዛሬ ላይ እሱ ቢያጠፋውን ትናንት ታያለሽ አይደለ? እሺ ብራዬ እተዋለሁ ምንም ችግር የለውም አንተን የሚያስደስት ነገር ምናምን ብለሽ በማግስቱ ግን ማስረዳት አለብሽ። ገባሽ አይደለ? ማስረዳት ያን ነገር እንደዛ እንደዚህ እንዳልሆነ ትክክለኛ ነገር እንዳልሆነ ያ ነገር ላንቺ እንደሚያስፈልግሽ በእርጋታ ማስረዳት አለብሽ። አንቺ ካስረዳሽው እሱ ያዳምጣል። ግን በሰአቱ እሱ እሳት ለብሶ አንቺም እሳት ለብሳችሁ ስታነጋግሩ ያ ነገር ለእናንተ ለወደፊት ህይወታችሁ ተገቢ አይመጣም። መረዳዳት የሚባል ነገር አይኖርም ማለት ነው። እና በተቻለሽ አቅም ኦሬዲ አስቀርቶሻል። ዋናው መቅረትሽ ነው። ሻንጣ ይዘሽ መተሽ ልትሄጂ ስትይ ሻንጣውን ተቀብሎሽ እኔ አስገባልሻለሁ እንኳን ብሎ ማለት ነው። እና ያው ቻው በሰላም እንኳን ባለ ተከትሎሽ መጥቷል። እና በተሻለሽ አቅም ወዲያው ስትጣሉ ማንም ሰው እኮ ይጣላል። ፍቅረኛም ይጣላል፣ ባልና ሚስት ይጣላል፣ ሰው በስራ ቦታ ይጋጫል ምናምን ሰው ነን እና ሁላችንም ሀሳባችን ላይግባባ ይችላል፣ ላይጣመር ይችላል እና የማያግባቡን ሀሳቦች ብዙ ነገር ሊኖሩ ይችላሉ እና ሰው አይደለን ስጋ ለባሽ አይደለን። ያ ነገር ደግሞ ካላግባባን በድርቅና አይደለም እኔ ትክክል ነኝ አንተ ትክክል ነህ እንደዛ አይደለም። ሁለታችሁም ሶሪ ምናምን ተባብላችሁ ነገሮችን አስተካክላችሁ ነው መቀጠል ያለባችሁ እንጂ አንቺ የሚሄድ ከሆነ ያን ሰው አትወጂውም ማለት ነው። ያን ሰው አታፈቅሪውም ማለት ነው። ለምን ለምንድነው የምትሄጂው ሲላት አንድ ቀን አይደለም አንድ ቀን አንድ ሰከንድ ካንተ ጋር ተዘጋግቼ መቆየት አልፈልግም ማለት ነው። ያ ሰው እኮ እስከሚረሳው ድረስ ነው የዘጋሽ። አሁን ብር የዘጋሽ እስከሚረሳው ድረስ እንጂ አንቺን ጠልቶም አይደለም ከአንቺን ከህይወቱን ለማስወጣት ፈልጎ አይደለም። አያደርገውም በጭራሽ። ለምን እናውቀዋለን ላንቺ ያለውን ቦታ ማለት ነው። እና ያ ነገር እንደዛ ባትወስኚ ደስ ይለናል። በቃ አታስከፊው ደግሞ በእናትሽ። ይሄን ያህል እየወደደሽ ይሄን ያህል መስዋዕት እየከፈለልሽ ላንቺ ታውቂያለሽ የማይሆነው ነገር የለም። በጣም ነው የሚወድሽ ማለት ነው። እና ያው ከዛ ደግሞ እኮ ደግሞ ለምንድነው የምታስቀረኝ? የሚያስቀረሽማ ስለሚወድሽ ነው። የማይወድሽ በቃ ቻው መሄድን ውሳኔሻል ሂጂ መንገዱን ጨርቅ አድርግልሽ ነበር የሚልሽ ማለት ግን እሱ ስለሚወድሽ ስለሚያፈቅርሽ እንድትሄይበት አይፈልግም። የሀሳብ አለመግባባት ነው እንጂ ያላችሁ አለመዋደድ አይደለም። አለመፋቀር አይደለም። እና ሀይሚዬ ተረጋጊ። የእውነት እኔ በጣም ደስ በሚል ቪዲዮ ነበር ትመጣላችሁ ብዬ የጠበቅኩት ዛሬ ማለት ነው። ለምን ጭራሽ ደስ በሚል ነገር ላይ የመጣችሁት በጭቅጭቅ በመሰናበት በመለያየት ማለት ነው። እና ያን ነገር እንደ አማራጭ ባታደርጊው ጥሩ ነው። እና ያው ብራም ተረጋግቶ አስቀርቶሻል። ተይ እኔ የምልሽን ነገር ስሚ። አሁንም እንኳን እንደዚህ አይነት ውሳኔ እንዳትወስኝ እስቲ ተውኩ ካለችው የምታሳዝነኝ ትወዳለች እኮ በጣም የኔ እናት ማለት ነው። እና ሃይ ሃይሚሻ